ያላችሁበት ጥሩ ጊዜ ነው የምንመኘው። ያው እስከ 11 ሰዓት ድረስ ዜማዎችን የጋበዝናችሁ አጫጭር ወሬዎችን እየነገርናችሁ በፍቅር እንቆያለን ለማለት ነው። አዎ ምን የማይነሳ ነገር አለ? ጻፉልን እስኪ ስለምን ጉዳይ ይጣራ። እንኳን አደረሳችሁ መባባል ለሚፈልጉት እንዲሁ ምናልባት ቅዳሜና እሁድን አለን በጋራ የሚል ፕሮግራም አለ ስለ አረጋውያን እና እንግዲህ ብቸኞቹ ሳቅ ጎንበስ ብለን ጫማ እንጠርጋለን። እሺ ሶፍት እስክሪብቶና ቁልፍ መያዣ እንሸጣለን፣ ኑ እንጠብቃችኋለን እያሉ ነው የባይሽ ኮልፌ በጎ አድራጎት። ባይሽ ኮልፌዎች ሄኖክ ጋር እስኪ ደውል አድርጌ ያለው ምናልባት ሄኖክ መስመር ላይ አለ። እንዴት ነህ? እግዚአብሔር ይመስገን። ሰይፍሻ እንዴት ዋላችሁ? እግዚአብሔር ይመስገን። አለን። ሄኒ ሰላም ነው? ሁሉ ነገር አማን ነው? ሁሉ አማን ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሄኖክ እንግዲህ በጣም የሚገርም ልብ ያለው ልጅ ነው። እውነቱን ለመናገር የጠፉ ልጆችን የጠፋ ሰው ማገናኘት፣ የተቸገረ ማገዝ፣ አሁን ደግሞ ከባሉ ጋር በተገናኘ እኔ የምልህ ግን 24 ሰዓት በጎ አድራጎት ስራ መስራት ከመደበኛው ህይወት ጋር እንዴት ይዞሃል? እንግዲህ ያው አብሮ አቻችሎ ለመሄድ ነው። እንደውም ትለምደውና አሁን እግዚአብሔር ይመስገን ወደ 16ኛ ዓመታችን እየተጠጋን ነውና ከዛ ውጪ በቃ ይሄ ኖርማል ይሆናል። እሱ ከሌለ እንደውም ባዶነት ይሰማል። እውነት ለመናገር በቃ በዓላት ላይም ኖርማል ህይወት ላይም አብራ አያይዘኸው የምትሄደው ነገር ነውና እግዚአብሔር ይመስገን ጥሩ ነው። እንደውም እሱ ነው እንድናድግም ዛሬ ላይ እንድንደርስም በረከትም እየሆነን በሰላም በምንም ጥሩ እየሆነ እንድንመጣ ያደረገን የእናቶች ምርቃት ነው ብለን እናስባለን እና ከዛ መጉደል ነው እንደው የሚከብደው እንጂ አብሮ ለማስኬድ እግዚአብሔርም ይረዳል። ሰይፍ ካሁን በፊት በዙሪያህ ወጣቶች እንደነበሩ አስታውሳለሁ። ያ የወጣቶች ቁጥር መጠን ምን ያህል ሆነ? አሁን በወረቀት ደረጃ ከ500 በላይ ፎርም የሞሉ አባላቶች አሉ። ያው ግን አሁን ያልከው ነገር አለ። በተለያየ ምክንያት ቦታ ይቀይራሉ፣ ሴቶች ያው ይወልዳሉ። ከዛ ቤተሰብ እየመሰረትክ ስትሄድ በተቻለ መጠን የሚጠበቅብን ነገሮች ታደርጋለህ። ግን በተለይ እንደዚህ አሁን የጎዳና ላይ ፕሮግራሞችን ስታዘጋጅ በጣም ቻሌንጅ ይሆንብሃል። ነገር ግን እግዚአብሔር ይመስገን በየጊዜው ዛሬ የቻለ ሰው ነገ ባይመጣም ነገ ደግሞ ሌላ ሰው እየመጣ እንደዚሁ የተተካከን አለን። ግን አሁን ወረቀት ላይ በፎርም ደረጃ ከ500 በላይ አባሎች አሉ። እንደ ወደ አዲሱ ወይም ደግሞ ከባል ጋር ልታረጉ ስላሰባችሁት የቅዳሜና እሁድ ዝግጅት ከማለፋችን በፊት በተለይ ልጆች ሲጠፉ ሰዎች ሲጠፉ ብዙ ጊዜ ማፋለግ ስራም ጎን ለጎን ትሰራላችሁና እንዴት ነው? አንድ ሰሞን በጣም በተለይ ታዳጊ ልጆች ይጠፉ ነበረ። በኋላ ላይ የሆነ ነገር መስራት የምትችሉ ይመስለኛል። ምክንያቱም ይሄን ያንተ ጋር ያለው መረጃ ጥናት መሆን የሚችል ይመስለኛል። ምንድን ነው ምክንያቱ ለመጥፋታቸው የአብዛኛው ማለት ነው? ከዛ ውጪ ምን ያህሉ ይገኛል? ሲገኙስ ማን ወስዷቸው ነው? እንዲህ አይነት ነገሮች ላይ አንተ በበቂ ምናልባት ይሄን ነገር ብትጽፈው ዲያሪ ብትይዝ በጣም ትልቅ መረጃ ነው ብዬ ስለማስብ ነው። እውነት ነው በጣም እንደውም ሰይፍሻ አንተም እኮ ያው ታግዘናል ብዙ ጊዜ እናንተም በሚዲያችሁ ያው ታፋልግልናላችሁና ቀልድ የሚመስሉ ነገሮች በተለይ የሚገርም ሁሉም በየቤቱ በያጠገቡ ሲደርስ ነው የሚያውቀው። ለካ እኔ ሼር አድርጉ ስትሉ ዝም ብሎ ይመስለኝ ነበር ይላል። አንዳንዴ ራሱ ጋር ጉዱ ሲደርስ ብዙ ሰዎች ምን ያህል ዋጋ እንዳለው ምክንያቱም አሁን በቅርብ እንኳን ብንሄድ የሚገርምህ አንድ ሕፃን ልጅ ጠፍቶ እናቱ ትንሽ ስለተቆጣችው ከቤት ይወጣል እና አንድ ገበሬ ነው መንገድ ላይ ያገኙት። ማለትም ይሄ ሕፃን እናቱ ስለተቆጣችው አክርፎ ነው የወጣው። ግን በዛ መሀል አውሬ ሊያገኝህ ይችላል፣ መጥፎ ሰዎች ሊያገኙህ ይችላሉ። አሁን እንደምታየው አልፎ አልፎ ሰዎች ህፃናት ይሞታሉና ምክንያት እንኳን እንደዚህ በማይገለጽበት ሁኔታ ወንጀለኛው እስኪገኝ እስኪጣራ ምናምን ብዙ ነገሮች ይፈጃሉና በእንደዚህ አይነት ሁኔታ የ12 ዓመት ልጅ ወጥቶ አንድ ገበሬ አግኝቶት ቤቱ ለ10 ቀን አስቀምጦት ከዛ ከተማ ሲወጣ ፌስቡክ አይቶ እንዴ ብሎ ይሄ እኮ ልጅ እንደዚህ እያፋለጉ ነበር ብሎ
መልሶ ልጁን ከቤተሰብ ጋር የማገናኘት ስራ ይሰራል። ይሄ እድለኛ ስለሆነ ነው። ይሄ ህፃን ወይ ቤተሰቡን እግዚአብሔር ስለረዳቸው ነው። እና አንዳንዴ ብዙዎቹ አሁን ስላልከኝ ነው እኛ ከገጠመኝ ስናይ ወይ ትንሽ ጸብ ይኖራል ወይ ደግሞ ተታለው ሰዎች ይዟቸው የጠፉ ሰዎች ይኖራሉ። አብዛኛው ግን ይሄ በቃ ህፃነት ገና አደግን የሚሉ ሰዎች የጓደኞቻቸውን ነገር ይሰማሉ ይመስለኛል። ነፃነትን የሚፈልጉ ቤት ውስጥ መቆጣትን ይሄ ማህበራዊ ሚዲያውም ይመስለኛል በቃ የምታየው ነገር የበለጠ ህፃኑ ወላጁ ላይ መብት እንዳለው እንዲያስብ እያደረገው ነው። እና ይሄ ደግሞ ቤት ውስጥ አንተ ተገርፈህም ተመተህም ተቆጥተህም መቆየት ሲገባ ወጥተህ በብርድ ጎዳና ላይ ሆነው የተገኙ ህፃናቶች አሉ። የማያስፈልጉ ነገሮች ወይ ደግሞ ህፃናትን የሚጎዱ ነገሮች እያደረጉ ማለት ነው። እውነትም ደግሞ ወንጀለኛ እጅ ላይ ሆነው የተገኙ ሰዎች አሉ። አሁን አንዳንዴ ምን ይገጥማል መሰለ ሰይፍሻ፣ ፌስቡክ ላይ አፋልጉኝ ነው እናት አባት ተጨንቆ ፈልጉልን ይሉሃል እና ቁጭ ብለው ደግሞ ስልኩን ይዘው የሚደውሉ ሰዎች አሉ፣ ወንጀለኞች አሉ። ታውቃለህ? ይሄ ልክ አሁን ስልክ በቃ ወላጅ ይደነግጣል። ለምሳሌ እንደዚህ ጠፍቷል እባካችሁን ይሄ ልጅ አፋልጉን ብለን እንለጥፋለን። ከዛ ፌስቡኩን የሚያየው መርጣህ አይደለም በሚሊዮን የሚቆጠር ሰው ያያል አይደለ? ያን ፌስቡክ ላይ ያለው መረጃ ከዛ ውስጥ ወንጀለኛው ያን የእናት ወይ የአባት ስልክ ይወስዳል። እሺ ከዛ ሄሎ አቤት እንትና ነሽ? አዎ። ልጃችሁ ጠፍቷል? አዎ። ከዛ ልጃችሁ አጋጣሚ እንዲህ መንገድ ሲሻገር መኪና መጥቶት እኛ ይዘነው ልንመጣ ነው፣ ወደ ሆስፒታል ልንሄድ ነው፣ እናንተ ሆስፒታል ጠብቁን ይሉሃል። ምን አይነት ስሜት ነው የሚሰማ? አንተ ብትሆናውን ሰይፍሻ በቃ ሰጥተሃል። መቼም ዝም ብሎ ሰው አይደውልልኝም ብለህ ሮጠህ ሆስፒታል ስለመሄድ ነው አይደል የምታስበው? የት ሆስፒታል ነው የምትወስዱት ይላችኋል። እንደዚህ በቃ እመጣለሁ፣ በቃ እስከዛ ለሹፌር ስለሆነ የምንልከው ይሄን ያህል ብር ላኩለት እንደዚህ ሰው ይልና አንተ የደወለውን አታውቅም አይደል? ከዛ ይነግሯል አካውንት ማለት ነው። በጣም ምን አይነት ከዛ ግማሹ ቤተሰብ ሆስፒታል ይሄዳል። ይሄ እዚህ ጋር ብር ያለው ሰው አካውንት መጠቀም የሚችል ሰው ቶሎ ብሎ አውቀው ደግሞ ትንሽ ብር ነው የሚጠሩልን ለትራንስፖርት እስኪመጣ ድረስ ምናምን ይሏል። 4,000 ብር 5,000 ብር ይሏል ወይ 3,000 ብር ይሏል። አንተ ተጨንቀሃል። አስብ፣ ድንጋጤ ያለ፣ ደም ግፊት ያለበት ሰው አለ፣ ህመም ያለበት ሰው አለ፣ እዛው የሚወድቅ ሰው አለ። አንተ ልጄን በህይወት አገኘዋለሁ ወይ ብለህ ነው የምታስበው። እና በዛ ህዝበት ውስጥ እንደዛ ብር አስገብተህ ሆስፒታል ስትሄድ ምንም የለም። ከዛ በኋላ ስልኩ አይሰራም። አንድ ሁለት አይደለም፣ ይሄ በጣም በተደጋጋሚ ለኛ የመጣ መረጃ ነው። የሚገርም እና እንደዚህ አይነት ራሱ ወንጀለኞችም የራሳቸውን ጥቅም ለማድረግ የሚፈልጉ አሉ። እንደውም እኔ ብዙ ጊዜ አፋልጉኝ ከመለጠፋችን በፊት እናቷ አባት እናወራለን። ከዛ እንደዚህ አይነት ነገር ከመጣ ከማንም ሰው ጋር ግንኙነት እንዳታደርጉ እንደዚህ ይሏል። አንዳንዱ እንደውም ተደብቆ በቃ ልጁ የሚያገኘው ስለሚመስለው ለአንተም ደብቆ ያቺ ብር አትጎዳኝም በቃ 3,000-4,000 ብሎ የሚያደርግ ሰው አለ። እና ከወላጅ ከህፃናቶቹ ከሚያደርጉት እንትን በላይ ወንጀለኞች አውሬዎች አሉ። እንደዚህ አይነት ደግሞ በሰው ሀዘን በሰው ጭንቀት ውስጥ ሌላ እንትን የሚሰዱ ሰዎችም አሉ። ሰይፍሻ ብዙ አንድ ፕሮግራም የሚያስፈልገው ነው በዚህ ጉዳይ ላይ። የሚገርም ወላጆችን እንትን ብሎ እንደዚህ ምን ማድረግ አለብን የሚለው ከዛ በኋላ ምናምን ብዙ ማውራት የሚቻልበት እንትን ነው። እናንተም ካለው የአየር ሰዓት አንጻር አይ ወደፊት በደንብ እንግዲህ እናወራበታለን ከተገናኘን አይቀር። ዋናውም የቅዳሜና የእሑዱ መረጃ ስለሆነ ቅዳሜና እሑድ ምን ለማድረግ አስባችሁ ነው ሄኒ? ያው ከዚህ በፊትም በዓል ሲደርስ እንደዚህ ያው ሰይፍሻ ብዙ እንዲወራ አትፈልግም። ያው አንተም ትሳተፋለህ ታደርጋለህ። እንደዚህ አረጋውያን ያው ቤታቸው ውስጥ ያሉ ሰው የማያስታውሳቸው ሰዎች አሉ። ብዙ ጊዜ ያው ጎዳና ላይ ስትሆን እየለመንክ ትኖራለህ። ቤት ውስጥ ሆኖ ግን ጎረቤት መጠየቅ የማይወዱ ብዙ በደህና ጊዜ ጠንካራ የነበሩ እናት አባቶች አሁን ይወድቁና ይታመሙና ወይ ብቻቸውን የሆኑና ልጆች ሞተውባቸው መሀን የሆኑም አሉ፣ በየቤታቸው አሉ። ግን በዓልን እንዴት ማሳለፍ እንዳለባቸው ያው ግራ የገባቸው ቤተሰቦች አሉን። እነሱንም ከማሰብ አንጻር እንዲሁም ደግሞ ልክ በበዓሉ ሳምንት እንደ ዓመታዊ ፕሮግራም አብረን ምሳ እንደዚህ ብቸኛ ከሆኑ እናት አባቶች ላይ እና አብረን እናከብራለን፣ እንበላለን እና ይህም በማስመልከት ጫማ እንጠርጋለን። ላለፉት 15 ዓመታት መንገድ ላይ ጎዳና ላይ ማለት ነው ሶፍት እንሸጣለን። የቁልፍ መያዣ ባይሽ ኮልፌ የሚል አለ እና እስክሪብቶም ባይሽ ኮልፌ የሚል አለ እናደርጋለን።
ገና ስንጀምር ጀምሮ የነበሩ ብዙ አብረውን የሚሰሩ ሰዎች አሉ፣ አንተን ጨምሮ ማለት ነው። እነ ፕሮፌሰር ነብዩ፣ ያው እነ አምባሳደራችንም ነው ጩቢቲ፣ እነ ሚሊዮን አሉ፣ ታየ ወርቁንም ታውቀዋለህ። ያው አብረውን ብቻ ብዙ አርቲስቶች፣ ብዙ የምንወዳቸው ሰዎች አብረውን ሆነው ጎንበስ ብለው ጫማ እየጠረግን ሶፍት እየሸጥን ገቢ ማሰባሰቢያ እናደርጋለን ማለት ነው። ዋናው ዓላማችን ያው ዝቅ ብለህ የምታገኘው ነገር ብዙ ዋጋ እንዳለው፣ የብዙ ሰዎች ሳቅ ምክንያት መሆን እንደሚችል ለማሳየትም ነው። ያንን በማድረግ ቅዳሜና እሁድ አጠናተራና ኮልፌ 18 የገቢ ማሰባሰቢያ ፕሮግራም አለን። ሴፍሻ በጣም ደስ ይላል። ምናልባት ሀሳብ ለመስጠትም ሊሆን ይችላል፣ ወይ ደግሞ ቦታው ላይ መጥቼ ጫማ ባላስጠረግም ካለሁበት ሆኜ እስኪ እንዳስጠረኩ ይቆጠር የሚሉ ሰዎች ሊኖሩም ይችላሉና መገኛ አድራሻችሁን በስልክ ሊሆን ይችላል፣ በሌሎች አማራጮች ይፋ ብታደርግልኝ ሄኔ። እሺ፣ አመሰግናለሁ። ስልክ ያው 0921 058425 ኤደን፣ 0913 55 91 89 ሄኖክ ነው። አድራሻችን የኮልፌ አጠናተራ አለ፣ ኮልፌ ፓርክ አለ፣ እሱ ዝቅ ብሎ አነስ ያለች ቢሮ አለችን። እንዲሁም ደግሞ ኮልፌ ልኳንዶ 18 ደግሞ ብዙ ሰው ያውቀዋል፣ ኖክ 18 ዝቅ ብሎ ነው። በዚህ አጋጣሚ ያው ታዲያስ አዲስን ጋብዘናል። ያው በጣም ቢዚ እንደሆናችሁ እናምናለን፣ ግን በያላችሁበትም ሆኖ መተንም ቢሆን ወይ እናንተ መታችሁ የዚህ በረከት ተሳታፊ እንድትሆኑ እንጠይቃለን በትህትና። ግብዣውን ተቀብለናል፣ ምንም ችግር የለም። ሄኒያችን እንግዲህ ያው መረጃውን አድመጣችኋል። ይህ ፕሮግራም በመላው ዓለምም ስለሚተላለፍ ምናልባት እነ ሄኖክን ባይሽ ኮልፌ እነሱን ማገዝ ለምትፈልጉ አድራሻቸውን ይፋ አድርጓል። የዘንድሮውን በዓል እንግዲህ በጣም ቤት ውስጥ ያሉ የተጎዱ በርካታ አረጋውያን አሉ። የእነሱን ሳቀ በመመለስ እግዚአብሔርን የሚያስደስት ስራ እንስራ የሚል የአክብሮት ግብዣ አለው። ሄኖክ ባዩሽ በጣም ነው የማመሰግነው። ሄኒ እኔም በጣም አመሰግናለሁ። ሰይፍሻ እንወዳቸዋለን። መልካም ቀን። መልካም ቀን። ዋው፣ በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ደስ ይላል። አሪፍ ነው በጣም ለደግነት እንዲህ መንቀሳቀስ ደስ ይላል። ረጅም ዓመት ደግሞ የሆነው በምክንያቱም ረጅም ጊዜ እንግዲህ ከ10 ዓመት በላይ በዚህ ብዙ ስራዎችን ሲሰሩ ነበር። በጣም ይበሉ የሚያሰኝ ነው።